ከሳቅ ጀርባ ያለው የኮሜዲያኑ ድርብርብ ሐዘን። ብዙዎቻችን ሁላችንም ጥላሁን እልፍነህን የምናውቀው በመድረክ ላይ በሚያሳየው ተጫዋችነት፣ በቀልዶቹና አይኮበሌ በሚለው ዘፈኑ ነው። መድረክ ላይ ሲወጣ የሰውን ጭንቀት የሚያስረሳ፣ በፈገግታና በቀልዱ ደስታን የሚረጭ ሰው ነበር። ነገር ግን ያ የሚያምር ልብስና የደመቀ ሳቅ በውስጡ ስንት መከራ ታቅፎ እንደነበር የሚያውቁት ጥቂቶቹ ብቻ ነበሩ። ጥላሁን እልፍነህ በሕይወቱ ያስተናገደውን ተደራራቢ ሐዘን ሁለት እህቶቹን በአንድ ወር ልዩነት ውስጥ አጣሁ ሲል ይጀምራል። የአንድ ሰው ሞት በራሱ ከባድ በሆነበት ምድር በ30 ቀን ልዩነት ሁለት እህቶችን መሸኘት ለሰው ልጅ አእምሮ ከባድ ሸክም ነው። ገና ያ ቁስል ሳይጠባ የአንገቱ ማሰሪያ የሆነው አንድ ማህፀን የተጋሩትን እህቶቹን ሞት የደረሰበት ሐዘን በውስጡ ሳይወጣ አባቱ ደግሞ በዓመቱ አረፉ። ሞት በቤቱ ላይ ተደጋጋሚ እንግዳ ሆነ። በጥላሁን ሕይወት ውስጥ ትልቅ ቦታ የነበራት ግን ባለቤቱ ነበረች። ታሪካቸው የሚጀምረው ገና በልጅነት ነው። ጥላሁን በልጅነቱ እሷ ግቢ ውስጥ ብይ እየተጫወተ እሷ ደግሞ በ13 ዓመቷ ነበር ያወቃት። ያ የልጅነት ጨዋታ ወደ ፍቅር፣ ፍቅሩም ወደ 27 ዓመት የትዳር ጉዞ አደገ። አንድ ልጅም አፈሩ። አብረውም ኖሩ፣ አብረውም አረጁ። ጥላሁን ለባለቤቱ የነበረው ፍቅር ተራ የባልና ሚስት ትስስር ብቻ አልነበረም። የልጅነት ጓደኝነቱና የህይወት ረዳትነቱ የተደበላለቀበት ጥልቅ ስሜት ጭምርም እንጂ። ሞት ግን ጥላሁንን በሥራ ቦታው ላይ ሳለ ነበር ቀጠሮ የያዘበት። እርሱ ለሥራ ደብረ ዘይት በነበረበት ሰዓት ባለቤቱ በቤቷ እንጀራ እየጋገረች ሳለች ድንገተኛ ህመም ይሰማታል። ትንሽ ጎኔን ወጋይ ብላ ስልክ ትደውላለች። ያቺ ስልክ የህይወታቸውን ምዕራፍ የምትዘጋ መሆኗን ማን በገመተ ነበር? ጥላሁን ስራውን ጥሎ ይከንፋል። እንደደረሰም ሆስፒታል ይወስዳታል። ሆኖም ዶክተሮቹ የሰጡት ምላሽ መብረቅ ሆኖ ወረደበት። ሁለቱም ኩላሊቶቿ ስራ አቁመው ነበር። ጥላሁን በዛ ጭንቀት ውስጥ ሆኖ እንኳን የሚወደውን ህይወቱን ለማዳን አልሳሳም። የኔን አንዱን ኩላሊት ውሰዱና ስጧት ብሎ ለመነ። ነገር ግን የሰው ልጅ ፍላጎትና የፈጣሪ ውሳኔ አልተገናኙምና ባለቤቱ አመልጣው ሄደች። ጥላሁን ስለ ባለቤቱ ሲናገር ስቅስቅ ብሎ ያለቅሳል። 27 ዓመት ሙሉ አብራኝ የኖረች የልጅነቴ ፍቅሬ ናት ይላል። መርሳት አቃተኝም ይላል። ያ ሲስቅ የምናውቀው ሰው አእምሮ በናፍቆትና በሐዘን ሲታመስ ማየት የወንድ ልጅን ጥንካሬና ትዕግስት የሚያሳይ ነው። ጥላሁን በሳቁና በዘፈኑ እኛን እያዝናና በውስጡ ግን ይህንን የሚያክል እሳት ተሸክሞ ይኖር ነበር። ጥላሁን ማለት እየበሩ ጨለማን እየገፈፉ ለሌላው ብርሃን እንደሚፈነጥቁ ሻማዎች የሆነ ሰው ነው። ረጅም ዕድሜና ጤና ለጥላሁን እልፍነህ እየተመኘን የዛሬውን ዝግጅታችንን በዚሁ እንቋጫለን። ስለምትከታተሉንና አዘውትራችሁም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። አበቃን።